አንድ ሰው መረጃ ሲሰበስብ ቢያንስ ሁለት ዓላማ ይዞ ነው መሰብሰብ አለበት። አንደኛ ለነፍሱ የሚጠቅመውን ነገር፣ ሁለተኛ ለኑሮው የሚጠቅመውን ነገር። ከሁለቱ ውጭ የሆነ ነገር ላይ በማዳመጥ ጆሮአችሁ መደንቆር፣ አይምሯችሁ መደንዘዝ የለበትም። ምን በወጣን እንዴ! ሰዎች እኮ እንደው አሁን እኮ በሉታውት ሁሉን ቢያወዱት አሉ ሆድ ባዶ ይቀራል። ስለዚህ ለራሳችሁ መቼ ነው ጊዜ የምትሰጡት? አሁን ስታነቡም ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቲዩብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ። በሰላም ተኝቶ ማደር ውድ ሀብት ነው። ወጥቶ መግባት ውድ ሀብት ነው። እግዚአብሔር የሰጠን ነው በእውነቱ ማለት ሰው የሰጠን አይደለም። ሰዎች ቢሰጡን ኑሮ በፈለጉት ቀን እያነሱ በፈለጉት ቀን ክፍያ እየጨመሩ ሰላምን ውድ ያደርጓት ነበር። እግዚአብሔር ስለሚሰጣት ብቻ ግን ለሁሉ ትሰጣለህ። ያም ሆኖ እየነሱን አስቸግረዋል። እና እግዚአብሔር ችግርን የሚታወቅ በምንድን ነው ሲባል በሰላም የሰላም ጥቅሙ የሚታወቅ በጦርነት ይታወቅ ነው ማለት ነው። ቅናት የት ይገኛል ሲባል ከሴትና ከቄስ መጽሐፍ ነው ያለ። በአማርኛም ማመላከት በአማርኛ መጽሐፍ ነው ያለ። መጽሐፍ ነው ያለ፣ እኔ አይደለሁም ያለው። ከሴትና ከቄስ ቅናት ጠፍቶ አያውቅም። ገባችሁ? አዎ ተው፣ እናንተም ተው፣ እኛም እንተዋለን። የእውነቴን ነው። እናንተም ተው። አዎ በጣም የሴትን ቅናት መዳኘት አስቸጋሪ ነው። የቄስንም እንደዛው። አሁን ቄሱ ፊት ሄዳችሁ የኔታ አቤት እንዲሁ ጥሩ ንስሐ አባት እስኪ ጠቁሙኝ። ይሄ ከፍተኛ የሆነ በሽታ እያበቀላችሁ ነው እናንተ ሰዎች። አይ እሶ ይሁኑኝ ነው የሚባለው እንጂ እንደዚህ አይባልም። ወይም ደግሞ ቄስ ገሌ ንስሐ አባት ላደርጋቸው ነበር ማለት ምን ማለት ነው? ጥሩ ናቸው። ምክንያቱም የሆነ ቀን ሲያስተምሩ ሰማዋቸው፣ የሆነ ቀን በጣም ጥሩ አባት ናቸው። እንደዚህ ስትሉ ምን ይጨምርበታል? እሱ ነው። ግን ብዙ ጊዜ የሆነ ነገር ይጨምርበታል ማለት ነው። የዚያ ሰውዬ ንስሐ ልጅ እንዳትሆን እኮ ነው እንደዛ የሚለው ማለት ነው። አሁን የሴቶችን አላውቀውም። ዝም ብሎ መጽሐፉ ሴቶች ይቀናሉ ነው ያለ እንጂ እንዴት እንደምትሉ አላውቅም። የሴቱኝም አላውቅም፣ ሴት ጋርም አልኖርኩም። ግን ብቻ ግን ትቀናላችሁ እና ተው፣ እርስ በርሳችሁ አትበጣበጡ፣ አትወዳደዱ። ሴትና ሴት አይዋደድም ይባላል። ተው እንደዚህ ቅናት እኮ ብዙ አይነት ነው። ብዙ አይነት በብዙ ነገር ይቀናል። ይሄ ከፍተኛ በሽታ ነው። ጌታ የተሰቀለ በምን እንደሆነ ታውቃላችሁ? በቅናት እኮ ነው። ቅናት አምላክን አስገድሏል። አምላክ እንዲሞት ያደረገው ቅናት ነው። አይሁድ ምን ብለው ነው? ወግረው ሰቅለው ገደሉት። ምን አረጋቸው? ምንም። እንጀራ አበርክቶ አበላ፣ ድውይ ፈወሰ፣ ለምጽ አነጻ፣ ሙት አነሳ። ምን አድርጓል ክርስቶስ? ምንም። በጎውን አስተማረ። ግን ምን አለ? ምንድን አለ? ወነዋ ተለወ ኩሉ ዓለም ድህሬሁ፣ ዓለሙ ሁሉ ጨርሶ በእሱ አመነ። እኛን እንግዲህ የጾም ቆሎ የፋሲካ ዶሮ የሚለን ማን ነው አለ። ሰቅለው ገደሉት። ይኸውላችሁ ቅናት ነፍሰ ገዳይ ያደርጋል። ወንድምህን ሰርቀህ ቀምተህ እያስለቀስክ አቶ ገሌ ለመድኃኔዓለም ለክብሩ መገለጫ የመቶ ብር የ300 ብር ጥላ ሰጥተዋል። ውሸት ጠማማ። እዚያ ለሰረቀው ስጥ። መጀመሪያ ሰርቀ 20 ሺህ ብር ሰርቀ 10ሩን ለመድኃኔዓለም 10ሩን ለራስ ማለት አይቻልም። መጀመሪያ የሰረቀውን መልስ። የምታስለቅሰውን ሰው አጽና ነው። በሐሰት ምስክር ያሰርከውን ሰው አስፈታው። ድሃ ጦሙን እያደረ አንተ ምግብ የምታማርጥ ከሆነ ስጠው። አይዳው ድኩማት ያንጻሉ እንታቢያተ፣ ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም፣ ስለ ገብርኤል፣ ስለ ሥላሴ የሚሉት እነዚያ እጆች የብርሃን ቤት ሰርተው ይቆዩአቸዋል። አበድሯቸው። ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ተወዱታላችሁ አላቸው። ብዙ አዎ አሉት። እሺ እናንተ ተወዱታላችሁ? እስቲ የምትወዱት በጣም እሺ፣ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለይሁቡ እምዘሆሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ትርፍ ሸሚዝ ካላችሁ ስጡ፣
ለድሃ። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። 5 ጫማ ካላችሁ በባዶ እግሩ ለሚሄደው አንዱን ስጡት። እናንተ በግ አርዳችሁ ዶሮ የምትጨምሩ ከሆነ ዶሮውን ለድሃ ስጡት። አሁን ልደት መጥቷል። ቢያንስ ሽሮም ስጡት፣ ቆሎ ስጡት። ጦም እያደረኛ ደግሞ ስላልተጨመረልን የሚከፋን ስለሆነ በፍራሽ እየተኛ አልጋ የለኝም ምትል ከሆነ ቤት ለሌለው ሰው መጠለያ ስጠው። ቤት ለሌለው ሰው ለዚህም እንዘን። ስጦታ እግዚአብሔርን ያስመስላል፣ እግዚአብሔርን ያሳያል፣ ቸርነቱን ያሳያል፣ በእግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብር አባብልታችሁኛል ነው በቃ። የእናት ወገኔ ዘር ነህ ሆይ አይልም። ጥሩ ካባ ለብሰሃል ወይ ሁሉ አይልም። ሌላው ቀርቶ ይገርማል እኮ ጥሩ ካባ ለብሰሃል አይለኝ፣ ጥሩ ቀሚስ ነህ አደረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገሩ። ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር ነው። ጥያቄው ግን የሥራ ነው። አብልተሃል ወይ አጠጥተሃል ወይ ነው፣ የተግባር ነው። ለሚስትህ ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል። የነገር አረም፣ ሌላም አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። ነግሬያችኋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል ልብ። እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ ስንዴውን ትነቅሉብኛላችሁ እንዳለ ጌታ በዚያችሁ ትንሽ ችግር በበቀለችው አረም በአመል መግፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው። ስለ እግዚአብሔር ብላችሁ የጤና ሀብትነት ለሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም። የአየር የኦክስጅን ሀብትነት አንረዳውም። ኦክስጅንን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባችኋል? ኦክስጅን በሆኑ ሰዎች እጅ ቢሆን ኖሮ ሁላችን ገለውን አናድርም ብላችሁ ነው? እነዚያ ሰዎች እነገሌ ናቸው እንዳትሉ ወስዳችሁ አታነካኩ። እኔ ያልኩኝ በሰዎች እጅ ቢሆን ኖሮ ነው ያልኩት። በሰው እጅ ቢሆን ኖሮ አየር ስንት ቀን ነው የምንሰነብተው? ዛሬን ራሱ ማደር እንችላለን። ባል ከሚስቱ መሃል የሰው ሚስት ካደነቀ አግባታ ሂድ እሷ ጋር ነው ይመጣል። አሁን ነው እኮ የምነግራችሁ ማለት ነው። ይሄ ችግር ነው፣ ችግር ነው። በእርግጥ አታድንቅ ይላል መጽሐፍ ቅዱስ። ከሚስትህ መሃል ሌላ ሴት አታድንቅ ይላል። ሚስትህን የሚያስቀና ስራ አትስራ። መጽሐፈ ሲራክ ምዕራፍ 9 ላይ ሚስትህን የሚያስቀና ስራ አትስራ። የገሌ ሚስት በጣም ጥሩ ናት ካልክ እሷም ደግሞ እንግዲያማ የገሊት ባልም ጥሩ ነው ማለት ትጀምራለች። አታስቀና ይላል። ወደዚህ ያለ የምመስላችሁ ብቻ ቅናት አደገኛ ነገር ነው በእውነት ሐዋርያትን ሁሉ የፈተነ ነው። እንደ ትዕቢት ያለ በሽታ የለም በእውነቱ ማለት ነው። እንደ ትዕቢት ያለ በሽታ፣ ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። ብእሲ ዘየአቢ ርእሶ ይመስል ከመብሲ ዘይጽያን ዲበ ሳሬት ወፍጡነ ይወድቅ። በራሱ የሚመካ ሰው በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ድር ላይ ተጭኖ እራመዳለሁ የሚል ይመስላል። ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ፣ በሁሉ ቢመካ